ዛሬ ይዤላችሁ የመጣሁት አፋችሁ ለሚሸትባችሁ እንዲሁም ደግሞ ድዳችሁ ለሚያብጥባችሁ ጥርሳችሁ እንደ መብለዝ እንደ መጥቆር ላለባችሁ ቢጫ ለሆነባችሁ ይህንን ውህድ በቤታችሁ ሰርታችሁ ተጠቅማችሁ ጥርሳችሁን ማጽዳትና የአፋችሁን ጠረን ቆንጆ መዓዛ እንዲኖረው ማድረግ ትችላላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ላፍ ጠረንና እንዲሁም ጥርሳችሁ እየበለዘና ወደ ቢጫነት እየተቀየረ ከአስቸገራችሁ፣ ድዳችሁ ለሚደማባችሁ፣ ድዳችሁ ለሚያብጥባችሁ ቆንጆ የቤት ውስጥ መፍትሄ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። በጣም አሪፍ ነው። አንዳንዴ ያፍጠረን ይመጣልና ለሱ የሚሆን እንዲሁም ደግሞ ለጥርሳችሁ ማጽጃ ቆንጆና ነጭ የሆነ ጥርስ እንዲኖራችሁ ከፈለጋችሁ ይህንን ቪዲዮ ሰርታችሁ በቤታችሁ ጥርሳችሁን ማጽዳትና ያፍጠረናችሁን ቆንጆና እየተስተካከለ እንዲሆን ማድረግ ትችላላችሁ ማለት ነው። እንግዲህ ወደ ቪዲዮ ከመሄዳችን በፊት ሁሌም እንደምነግራችሁ ቪዲዮውን ስትጀምሩ ላይክ አድርጉ። እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ ወደ አሰራር እንሄዳለን። ወደ አሰራር ስንሄድ መጀመሪያ የጨመርኩት ቤኪንግ ሶዳ ጨምሬያለሁ ማለት ነው። ቤኪንግ ሶዳ ለጥርሳችን የሚሰጠው ጥቅም እንግዲህ ጥርሳችንን ለማንጻት፣ አሲድነትን ለመከላከል፣ በአፍ ውስጥ የሚፈጠረውን አሲድ ያስወግዳል። ይህ ደግሞ ጥርስ እንዳይበሰብስና የጥርስ ቅርፊት እንዳይሸረሸር ይረዳል ማለት ነው። መጥፎ ያፍጠረን ለማጥፋት አፍ ውስጥ የሚገኙትን መጥፎ ጠረን አምጭ ባክቴሪያዎችን በመዋጋት ትንፋሽን ያድሳል ማለት ነው። የድድ ጤንነትን ድዳችሁ ለሚያፍጥባችሁ፣ ድዳችሁ ለሚደማባችሁ በድድ ዙሪያ የሚከማቹ ባክቴሪያዎችን እንግዲህ በመቀነስ የድድ በሽታዎችን ለመከላከል ይረዳል ማለት ነው። ቤኪንግ ሶዳ ጥቅሙ ለጥርሳችንና ለአፍጠረን ይሄንን ይመስላል ማለት ነው። ሌላው የጨመርኩት ደግሞ እርድ ነው። እርድ ለጥርሳችን የሚሰጠን ጥቅም የድድ እብጠትንና መቁሰልን ማከም፣ የድድ ህመምን እብጠትንና የደም መፍሰስን ለመቀነስ ከፍተኛ እገዛ ያደርጋል ማለት ነው። ባክቴሪያዎችን መዋጋት አፍ ውስጥ የሚገኙ እንደ ጎጅ ባክቴሪያዎች በመግደል እንግዲህ የጥርስ መበስበስንና የድድ ኢንፌክሽኖችን ይከላከልልናል። ጥርሶችን ማንጣት ተፈጥሯዊ ማጽጃ እርድ ቢጫ ቀለም ቢኖረውም እንግዲህ ጥርስን ለማንጣት የጥርስ ላይ የፀጉራማ ወይም ቢጫ ንጣፎችን ለማስወገድ ይረዳል ማለት ነው። ያ ማለት ምንድነው? ጥርሳችን እንደ መጥቆር ወይም ደግሞ ወደ መብለዝ ከሄደብን ይህንን በመጠቀም ጥርሳችንን ማጽዳትና ነጭነቱን ይዞ እንዲቀጥል ማድረግ እንችላለን ማለት ነው። የአፍ ቁስለትን ያስታግሳል። በአፍ ውስጥ የሚወጡ ቁስሎችን ለማጥፋትና ፈውስ ለማፋጠን ያገለግላል ማለት ነው። ሌላው የጨመርኩት የተፈጨ የቅርንፉል ነው። ቅርንፉል ታውቃላችሁ እንግዲህ የተፈጨ ቅርንፉል ጨምሬበታለሁ። ቅርንፉል ለጥርሳችን ጤና ከፍተኛ ጠቀሜታ አለው። በውስጡ የያዘው ዮጅኖል በመባል የሚታወቀው ንጥረ ነገር እንግዲህ ጠንካራ የህመም ማስታገሻና የጀርሞች ማጥፊያ ባህሪ ያለው የጥርስ ህመምን ማስታገሻ። ዮጅኖል የተባለው ንጥረ ነገር እንደ ተፈጥሯዊ ማደንዘዣ በመሰራት የጥርስ ህመምንና በፍጥነት የጥርሳችን ህመም እንዲድን ያደርግልናል ማለት ነው። የድድ እብጠትን ይቀንሳል። በድድ ውስጥ የሚከሰትን እብጠት፣ መቁሰልን፣ የደም መፍሰስን ለማከም ያገለግላል ማለት ነው። ባክቴሪያዎችን መግደል፣ መጥፎ ያፍጠረን ማስወገድ፣ ጠንካራና ጥሩ መዓዛ ያለው ሲሆን አፍ ውስጥ የሚገኙ መጥፎ ጠረን አምጭ ባክቴሪያዎችን በመግደል እንግዲህ ትንፋሻችንን ማደስና ቆንጆ ትንፋሽ እንዲኖረን ያደርግልናል ማለት ነው። ከዛም አልፎ ደግሞ እንግዲህ ባክቴሪያዎችን በመግደል በአፍ ውስጥ የሚገኙ የጥርስ መበስበስን እንዲሁም የጥርስ ቅርፊትን መሸርሸርን የሚያስከትሉ ባክቴሪያዎችን ይዋጋል ወይም ያስወግድልናል ማለት ነው። እንግዲህ ሁሉንም ግብአት ተጨማምሩና አንድ ላይ በደንብ ታዋህዱታላችሁ ማለት ነው። የጨመርኩት እርድ፣ ቤኪንግ ሶዳ እንዲሁም ደግሞ የቅርንፉል ዱቄት፣ የኮኮናት ኦይል እና ትንሽ ሎሚ የጨምሬበታለሁ ማለት ነው። ከዛ ኮልጌት ትጨምሩበታላችሁ ማለት ነው።
እሱን በደንብ አድርጋችሁ ታዋህዱታላችሁ። ሁሉንም ግብአት ከጨማመራችሁ በኋላ በደንብ አድርጋችሁ ታዋህዱታላችሁ ማለት ነው። ኮኮናት የጨመርኩበት ለጥርሳችን ኮኮናት የሚሰጠው ጥቅም እንግዲህ ለምን ጨመርሽበት ካላችሁኝ፣ ኮኮናት ኦይል ለጥርስ ጥቅሙ እንግዲህ የኮኮናት ዘይት ለጥርስ እና ለአፍ ጤንነት ያለው ጥቅም እጅግ ሰፊ ነው። በተለይ በውስጡ የያዘው ላውሪክ አሲድ የተባለ ንጥረ ነገር ጠንካራ የጸረ ባክቴሪያ እና የጸረ ፈንገስ ባህሪ ስላለው አፍን ከብዙ ችግሮች ይጠብቅልናል ወይም ይከላከልልናል ማለት ነው። ባክቴሪያዎችን እና ጎጂ ጀርሞችን ይገድልልናል። በአፍ ውስጥ ጥርስ እንዲበሰብስ፣ የድድ ህመም እንዲፈጠር ምክንያት የሆነውን ባክቴሪያ እንግዲህ በመዋጋት ይገድልልናል ማለት ነው። ሌላው የጨመርኩት ሎሚ ነው። ሎሚ በመጠኑ ሎሚ ለጥርስ ጤና የተወሰነ ጥቅም ቢኖሩትም በውስጡ ባለው ከፍተኛ አሲድነት ምክንያት እንግዲህ ከፍተኛ ጥንቃቄ ልናደርግበት ይገባል ማለት ነው። ምክንያቱም ጥንቃቄ ካላደረግንበት ለጥርሳችን ጉዳት ሊዳረግ ስለሚችል፣ ጥቅሙ ደግሞ ጥርሳችን ማጽዳትና ማብራት፣ መጥፎ ያፍጠረንን ማደስ፣ አፋችን ውስጥ የሚገኙትን የተወሰኑ ባክቴሪያዎችን በመዋጋ እንግዲህ ጥሩ መዓዛ እንዲኖረን ያስችላል ማለት ነው። ሌላው የሚያስከትለው ጉዳት ከበዛ የሎሚ ጁሱን ካበዛችሁት የጥርስ ቅርፊት መሸርሸርን፣ ጥርስ የመበስበስ ወይም እድልን መጨመር። ቅርፊቱ ከተሸረሸረ እንግዲህ ጥርሳችን ለባክቴሪያና ለጉዳት በቀላሉ ይጋለጣል ማለት ነው እና ከፍተኛ ጥንቃቄ ማድረግ አለባችሁ። ሎሚ ለጥርሳችሁ ስትጨምሩ በትንሹ ሳታበዙ በጠብታ ጨምራችሁ መጠቀም ትችላላችሁ ማለት ነው። እንግዲህ እንደዚህ አድርጌ አዘጋጅቼዋለሁ። በጣም ቆንጆ ነው። እንደዚህ አድርጋችሁ ታዘጋጁና ከዛ ጥርሳችሁን መቦረሽ ነው። እናንተ ጥርሳችሁን በምትቦርሹበት ቡርሽ ትቦርሹታላችሁ ማለት ነው። እንግዲህ እኔ ደግሞ እየተጠቀምኩ አሳያችኋለሁ። ያው ጥርሴ ባያምርም ግን ጥርስ አላማረም ተብሎ ንጽህናውን መጠበቅ ግዴታ ነው። አላማረም ተብሎ መቼም አይተውም አይደል? ስለዚህ እኔ ደግሞ እየቦረሽኩ አሳያችኋለሁ። በተለይ አፋችሁ ሌላ መጥፎ ጠረን ከመጣባችሁ በአንዳንድ ነገር በምግብ አንዳንዴ የአፍ ጠረን ሊቀየር ይችላልና ለሱ ይሄ ዋና መድኃኒት ነው። በጣም አሪፍ ነው። እንደዚህ አድርጋችሁ በቤታችሁ ሰርታችሁ ጥርሳችሁን ማጽዳት ወይም ደግሞ የአፋችሁን ጠረን ቆንጆ መዓዛ የአፍ ጠረን እንዲኖረው ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ድዳችሁ ለሚያብጥባችሁ፣ ድዳችሁ ለሚቆስልባችሁ ይሄ ዋና ፈውስ ነው። የድድ ህመምን፣ እብጠትን፣ የደም መፍሰስን ለመቀነስ ከፍተኛ እገዛ ያደርጋል ማለት ነው። አንዳንዴ ጥርስ ይደማል። አንዳንዴ አጋጥሟችሁ ከሆነ እኔ ራሴ ይደማል እና እንደዛ የሚሆንባችሁ ከሆነ ይህንን ተጠቅማችሁ ከዛ ነገር መዳን ትችላላችሁ ማለት ነው። ከፍተኛ እገዛ ያደርግላቸዋል። ባክቴሪያዎችን መዋጋት አፍ ውስጥ የሚገኙ ጎጂ ባክቴሪያዎችን በመግደል እንግዲህ የጥርስ መበስበስን እና የድድ ኢንፌክሽኖችንም ይከላከላል ማለት ነው። እና ቤተሰቦች እንደዚህ አድርጌ ሰርቼዋለሁ። በጣም አሪፍ ነው። አፋችሁ ጠረኑ ቆንጆ የአፍ ጠረን ነው የሚኖራችሁ። ለጥርሳችሁ ንጽህና አሪፍ ነው። እንደ ቢጫ እንደ መጥቆር ካለባችሁ ይህንን ሰርታችሁ በቤታችሁ ተጠቀሙ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበረ። ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። እስከዛው መልካም ጊዜ። አመሰግናለሁ።